እዚህ ዱንያ ላይ ያልበላ ያልጠጣ ያልተነፈሰ መኖር እንደማይችለው አኼራ ላይም እዚህ ዱንያ ላይ በነበረው ቆይታ አላህን ያልፈራ ሰው አኼራ የሰላም ኑሮ መኖር አይችልም፣ እሳት ውስጥ የተሰቃየና እየተቃጠለ ካልሆነ በስተቀር። ነው አላህን መፍራት እጅግ በጣም ብዙ ጥቅሞችና ፋይዳዎች አሉ። በዋነኝነት የተፈጠርንለት ዓላማ ተቅዋ ነው ብለናል፣ አላህን መፍራት ነው ብለናል። ሽርክን መተው አላህን መፍራት ነው። ከበባድ ወንጀሎችን መራቅና መጠንቀቅ አላህን መፍራት ነው። ከተቅዋ ጠቀሜታ ፋይዳ አንዱ አላህን መፍራት የአላህና የረሱሉን ሰለላሁ ዐለይሂ ወሰለም አደራ መጠበቅ ነው ማለት ነው። ወሀከዛ አላህን ስንፈራ ዱንያ ላይ ከመከራዎች ከስቃዮች መዳን መውጣት እንችላለን። ከአጣብቂኞች መውጣት እንችላለን። ካላሰብነው ቦታ አላህ ይረዝቀናል። የሚያደናብሩ ግራ የሚያጋቡ ነገሮችን ዞር ያደርግልናል አላህ ተባረከ ወተዓላ። ወመን የተቂላህ የጅዐል ለሁ መኽረጃ፣ አላህን የፈራ ባልታሰበ መልኩ መውጫን ያበጅለታል አላህ። ካላሰበው አቅጣጫም ሲሳይን ይሰጠዋል። አላህን የፈራ ነገሮችን ሁሉ ገር በገር ያደርግለታል ብሏል አላህ ተባረከ ወተዓላ። በመላስ አላህን እፈራለሁ እያለን ምንሸጠውን ምንገዛውን ምናየውን ምንሰማውን ማንመርጥ ከሆነ የአላህ ፍራቻ የለም። አይኑ እያየ ገደል ላይ እንደሚገባ እሾህን የረገጠ እሳትን የረገጠ እንደሚራመድ ሰው እንሆናለን። የዱንያ ህይወታችን ላይ ጤናችን ላይ ችግር እንዳይገጥመን ገደልን፣ እሾህን፣ እሳትን፣ እንቅፋትን እያየን የመረጠን እንደምንሻገረው አንዱ መንገድ ዝግ ከሆነ ትተነው በሌላ እንደምንሄደው የዲን ጉዳይን በተመለከተ የሚቻለውን ማይቻለውን ለይተን ልናቅ ከአላህ ተቅዋ ጋር አይሄድም። የሙስሊም ስራ አይደለም የሚባልን ነገር ልንተው ሌላ አማራጭ ልንፈልግ፣ ምንም አማራጭ ካጣን ደግሞ ተቅዋን የሚጻረር የአላህን ፍራቻ የሚጻረር ነገር ከማድረግ ታቅበን አላህን ፈርተን ከአላህ ጋር ማያጣላን መፍትሄ ስንጠብቅ ነው አላህን ፈርተናል የሚባል። ليس من يقطع طرقا بطلا إنما من يتقي الله البطل። የአላህ ባሮች ሆይ አላህን ተባረከ ወተዓላ ሁሌም ፍሩት። አላህ ተባረከ ወተዓላ የሰው ልጆችን የፈጠረበት ዋነኛ ዓላማም እሱን ይፈሩ ዘንድ ነው። በእያንዳንዱ እንቅስቃሴያቸው ጌታቸውን ይፈሩ፣ ያዛቸውን ይታዘዙ፣ የከለከላቸውን ይከለከሉ ዘንድ ነው። ለሰው ልጆች የሰጣቸው ኒዕማና ጸጋ በሙሉም አላህን ተባረከ ወተዓላ መፍራት ላይ እገዛ የሆናቸው ዘንድ ነው። አላህን መፍራት ብለው ማለት ሁሌም በሁሉም ነገር ላይ በሁሉም ሁኔታ ላይ አላህን ተባረከ ወተዓላ ከሚያስቆጣ ነገር መጠንቀቅ ማለት ነው። በእኛና በአላህ ተባረከ ወተዓላ ቁጣ በቅጣቱ መሃል አጥር ማጠር ማለት ነው። ይህ ሊሆን የሚችለው አላህ ያዘዘውን ስንታዘዝ የከለከለውን ስንከለከል ነው። ሁሌ ያዘዘን ቦታ ላይ ስንገኝና ከከለከለን ቦታ ላይ ስንርቅ ነው። ከዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ እንደተነገረው ተቅዋ ብሎ ማለት አላህን ተባረከ ወተዓላ ሁሌ መፍራትና ከሱ መጠንቀቅ ማለት ነው። አላህ ተባረከ ወተዓላ ለሰው ልጆች መመሪያና መተዳደሪያ ብሎ እንዳወረደው ቁርአንንም የህይወት መመሪያ ማድረግ ነው። ከአዱንያም በትንሹ መብቃቃት ነው። ለመጨረሻው ለማይቀረው ጉዞ ለአኼራ ለሞትም መዘጋጀት ማለት ነው ብለዋል። ነሆ ተቅዋ የአላህ ፍርሃቻ ቃል ብቻ አይደለም፣ ልብስ ብቻ አይደለም፣ ስም ብቻ አይደለም። በአጠቃላይ የሰው ልጅ እንቅስቃሴውን የሚያደርገውን የሚተወውን በሙሉ በሸሪዓ መሰረት ማስኬዱ፣ በእያንዳንዱ ነገር ጌታውን መፍራቱ፣ ከአዱንያ በትንሹ መብቃቃቱና ለአኼራ ስንቅ መሰነቁ ነው ተቅዋ የአላህ ፍርሃቻ የሚባል። ዱንያ ላይ ባለን ቆይታ ምግብ፣ መጠጥ፣ አየር ከሚያስፈልገን በላይ የአላህ ተባረከ ወተዓላ ፍራቻና ተቅዋ ያስፈልገናል። እዚህ ምድር ላይ ለመኖር አሁን የተጠቀሱ ነገሮች ከሚያስፈልጉት በላይ አኼራ ላይ ለመኖር አኼራ ላይ ህይወት ለማግኘት ከጀሃነም እሳት ለመዳን ተቅዋ አስፈላጊ ነው። እዚህ ዱንያ ላይ ያልበላ ያልጠጣ ያልተነፈሰ መኖር እንደማይችለው አኼራ ላይም እዚህ ዱንያ ላይ በነበረው ቆይታ አላህን ያልፈራ ሰው አኼራ የሰላም ኑሮ መኖር አይችልም፣ እሳት ውስጥ የተሰቃየና እየተቃጠለ ካልሆነ በስተቀር። ነው አላህን መፍራት እጅግ በጣም ብዙ ጥቅሞችና ፋይዳዎች አሉ።
በዋነኝነት የተፈጠርንለት ዓላማ ተቅዋ ነው ብለናል። አላህን መፍራት ነው ብለን ሽርክን መተው አላህን መፍራት ነው። ከበባድ ወንጀሎችን መራቅና መጠንቀቅ አላህን መፍራት ነው። ረሱሉ ያልሰሩትን ከመስራት መታቀብ አላህን መፍራት ነው። የተለያዩ ወንጀሎችን መተው አላህን ተባረከ ወተዓላ መፍራት መገለጫ ነው። በጥቅሉ አላህ የፈጠረን እሱን ልንታዘዝ፣ አላህን የመታዘዝ መሰረቱ አላህን መፍራት ነው። ይህ እንዳለ ሆኖ አላህን ስንፈራ ዱንያዊም ይሁን አኼራዊ የምናገኛቸው በዛ ያሉ ጥቅሞችና ፋይዳዎች አሉ። ከዚህም አንዱ አላህን ተባረከ ወተዓላ የሚፈራ ሰው አላህ ይወደዋል። አላህን ለመፍራት ይህ እንጂ ሌላ እንኳ ጥቅም ባይኖረው በቂና ከበቂም በላይ ነው። ምንሰግደው፣ ምንጾመው፣ ሐጅ ዑምራ የምናደርገው ላባችንን ጠብ አድርገን ያመጣነውን ገንዘብ ለአቅመ ደካማ አሳልፈን የምንሰጠው የአላህን ውዴታ ፈልገን አላህን ከልባችን በሁሉም ነገር ከፈራን ብዙ እንኳ ሥራ ባንሰራ የአላህን ውዴታ ማግኘት እንችላለን። አላህ በተከበረው ቃሉ ኢነላሃ ዩሒቡል ሙተቂን ብሎናል። አላህ እርሱን የሚፈሩትን የከለከለውን የሚከለከሉትን ያዘዛቸውን የሚታዘዙትን ይወዳቸዋል ብሎናል። ወከዛሊክ አላህን የሚፈራ የአላህ ባሮችም የሰው ልጆችም ጭምር እንደሚወዱት አላህ ነግሮናል። በተከበረው ቃሉ እነዚያ ያመኑ መልካም ሥራዎችንም የሰሩ አርረሕማን አላህ ምድር ላይ ወዳጆችን ያስገኝላቸዋል፣ ያበዘላቸዋል ብሏል። በአላህ ያመነ መልካም ሥራን የሠራ የአላህ ባሮች ይወዱታል። ነቢይም ዓለይሂ ሰላቱ ወሰላም አላህ አንድን ባሪያ ከወደደው ሰዎች ዘንድ ተወዳጅነትን ተሰሚነትን ያድለዋል ብለዋል። ወሀከዛ አላህን መፍራት የአላህና የመልእክተኛው ምክርና አደራም ጭምር ነው። የጌታችንን ካልነበርንበት ያስገኘንን የሚያበላንን የሚያጠጣንን ነፍሳችን በእጁ የሆነችው የአላህን ምክር ከምንም በላይ ልንሰማ ልንቀበልና ልንተገብር ይገባናል። ወለቀድ ወሰይና አለዚነ ኡቱል ኪታበ ሚን ቀብሊኩም ወኢያኩም አን ኢተቁላህ ብላ የሰው ልጆች ሆይ የነቢ ሙሐመድ ህዝቦች ሆይ እናንተንም ከእናንተ በፊት የነበሩ ህዝቦችንም መክረናል፣ አደራ ብለናል፣ አላህን ፍሩ ብለን ብሏል። አላህን መፍራት ለእያንዳንዱ ህዝብ የተሰጠ አደራና ምክር ነው። ነቢም ዓለይሂ ሰላቱ ወሰላም ሱሐቦችን ሲመክሩ የትም ብትሆን አላህን ፍራ ብለዋል። መስጅድ ላይ ሲሆኑ አላህን መፍራት፣ የሆነ ወቅት ላይ የሆነ ጊዜ ላይ ከሆኑ ሰዎች ጋር አላህን መፍራት ቀላል ሊሆን ይችላል። ነገር ግን በየትኛውም ሁኔታ ላይ የተኛውም ቦታ ላይ የተኛውም ጉዳይ ላይ አላህን መፍራት ጥቂቶች እንጂ ማይታደሉት የአላህ ተባረከ ወተዓላ ጸጋ ነው። ሆኖም ነብዩ ሰለላሁ ዐለይሂ ወሰለም አላህን እንድንፈራ በየትኛውም ስፍራና ጉዳይ ላይ አደራ ብለውናል። ስለዚህ ከተቅዋ ጠቀሜታ ፋይዳ አንዱ አላህን መፍራት የአላህና የረሱሉን ሰለላሁ ዐለይሂ ወሰለም አደራ መጠበቅ ነው ማለት ነው። ወሀከዛ አላህን ስንፈራ ዱንያ ላይ ከመከራዎች ከስቃዮች መዳን መውጣት እንችላለን። ከአጣብቂኞች መውጣት እንችላለን። ካላሰብነው ቦታ አላህ ይረዝቀናል። የሚያደናብሩ ግራ የሚያጋቡ ነገሮችን ዞር ያደርግልናል አላህ ተባረከ ወተዓላ። ወመን የተቂላህ የጅዐል ለሁ መኽረጃ አላህን የፈራ ባልታሰበ መልኩ መውጫን ያበጅለታል። አላህ ካላሰበው አቅጣጫም ሲሳይን ይሰጠዋል። አላህን የፈራ ነገሮችን ሁሉ ገር በገር ያደርግለታል ብሏል አላህ ተባረከ ወተዓላ። ስንቶቻችንን የተለያዩ ጉዳዮች ያሳስበውን አስጨንቀውን ወደ ሰው የምንሮጠው ተስፋ የምንቆርጠው አላህን ብንፈራ ነገሮች ይስተካከሉ ነበር፣ ነገሮች ያምሩ ነበር። ወመን አስደቁ ሚነላሂ ቂላ በተከበረው ቃሉ አላህን የፈራ ካላሰበው አቅጣጫ ይረዝቀዋል፣ ከጭንቆች ሁሉ መውጫን ያበጅለታል። አላህን የፈራ ነገሮቹን ገር በገር ያደርግለታል ብሏል። እኛ ለአላህ ባለመቅራታችን ለአላህ ተባረከ ወተዓላ ታዛዦች ባለመሆናችን አላህን ባለመፍራታችን ነገሮች ሁሉ ሲጣመሙ ሲያስቸግሩን ይታያል። ወከዛሊክ አላህን ስንፈራ የአእምሮ ብስለትን እናገኛለን። ጥሩና መጥፎን ለይተን ማወቅ የምንችልበትን ዕውቀትን እንታደላለን። ከጨለማ መውጣት እንችላለን። ሰዎች ግራ ሲጋቡ ሲደናበሩ ጽናትን ማግኘት እንችላለን። ወንጀላችንም አላህን ስንፈራ ይራገፋል፣ ይታበሳል። አላህ በተከበረው ቃሉ እናንተ አማኞች ሆይ አላህን የፈራችሁ እንደሆነ ጥሩና መጥፎን
ለይታችሁ የምታውቁበትን ዕውቀት ያድላችኋል። አላህ የምትፈሩ ከሆነ ወንጀላችሁን ያራግፍላችኋል ብላ ወከዛሊክ ሌላኛው አንቀጽ ላይም እናንተ አማኞች ሆይ አላህን ፍሩ በመልእክተኛውም እመኑ፣ ይሄን ያደረጋችሁ እንደሆነ አላህ ረሕመትን ብርሃንን ይሰጣችኋል። ጎዳና ላይ የዲን እስላም ጎዳና ላይ ዱንያ ላይ ቀጥ ብላችሁ የምትሄዱበት አኺራ ላይም ሲራጡን በሰላም የምትሻገሩበት ብርሃን ይሰጣችኋል፣ ወንጀላችሁንም ይመራችኋል ብላ አላህን ስንፈራ በተለያዩ ወቅቶችና ሁኔታዎች ላይ ከሚፈጠሩ ብዥታዎች መዘዛቸው መዳን እንችላለን። ወሀከዛ አኺራ ላይ አስቸጋሪው ወቅትና ቦታ ላይ ሲራጡ ላይ ብርሃን እናገኛለን። ወሀከዛ አላህን የሚፈራ ሰው ሰዎች በሚፈሩበት ቀን ጽናትን ብርታትን ማግኘት ይችላል። ሰዎች ሲደነግጡ አይደነግጥም። ዱንያ ላይ አላህን የፈራ ሰው አኺራ ላይ ሰዎች ሲያዝኑ አያዝንም፣ ይልቅ ይደሰታል፣ ተስፋ አይቆርጥም። አላህ በተከበረው ቃሉ አዋጅ የሰው ልጆች ሆይ ስሙ፣ የአላህ ወልዮች ፍርሃት የለባቸውም፣ ሐዘን የለባቸውም፣ ስጋት የለባቸውም። የአላህ ወልዮች ማለት እነዚያ በአላህ ያመኑ አላህንም የሚፈሩት ናቸው። ለሁሙል ቡሽራ ፊል ሐያት ዱንያ ወፊል አኺራ። ትክክለኛ የአላህ ወልይ የሆኑ አላህን የሚፈሩ ሰዎች በዱንያም በአኺራ ብስራት አለላቸው ብላ ዱንያ ላይ የሚቆዩትን ያክል ጊዜ ቆይተው አጀላቸው ደርሶ ሲሞቱ መላኢኮች አብሽር ይሏቸዋል፣ ያጽናኗቸዋል። ጥለኸው ለምትሄደው ቤተሰብህ አታስብ፣ አላህ አለለት። አንተ ደግሞ ለምትሄድበት አኺራም አትስጋ፣ አትጨነቅ፣ አላህ አለልህ፣ የሰራኸው መልካም ሥራ አለልህ ያሉ አስቸጋሪ ወቅት ላይ አላህን የፈራ ሰው መላኢኮች ያጽናኑታል። ወሀከዛ አላህን መፍራት ከአላህ ጋር ያለንን ግንኙነት የጠበቀ ያደርገዋል። አላህን ተባረከ ወተዓላ ስንፈራ ከምናገኛቸው አጅሮችና ጥቅሞች አንዱ አላህን በፈራን ቁጥር ከጌታችን ጋር ያለን ግንኙነት የጠበቀ ይሆናል፣ የጠነከረ ይሆናል። ወከዛሊክ ከአላህ ጋር ያለን ግንኙነት በጠበቀ ቁጥር በጠነከረ ቁጥር ደስተኞች እንሆናለን። በዱንያ ከአላህ ጋር ባለው ግንኙነት ደስተኛ የሆነ አኺራ ላይ ቋሚውን ደስታ ማግኘት ይችላል። እናንተ አማኞች ሆይ አላህን ፍሩ፣ ወደ አላህ ተባረከ ወተዓላም መቃረቢያ ፈልጉ፣ ወደ አላህ የሚያቃርቡን ሁሉ መልካም ሥራ ስሩ፣ በአላህ መንገድም ታገሉ፣ ስኬትን ታገኛላችሁ በማለት አላህ ተባረከ ወተዓላ እሱን የፈራን እንደሆነ ስኬት እንደምናገኝ፣ ሰላም እንደምናገኝ፣ ወደ አላህ ተባረከ ወተዓላ እንደምንቃረብ ነግሮናል። ወሀከዛ የሰው ልጅ አላህን ሲፈራ ጥቅሙ ለራሱ ብቻም አይደለም፣ ለልጆቹም ይተርፋል፣ ለቤተሰቦቹም ይተርፋል። አላህን የሚፈራ ሰው የአላህን ድንበር የሚያከብር ሰው የአላህን ሸሪዓ የሚጠብቅ ሰው አላህ ራሱንም ይጠብቀዋል፣ ነፍሱንም ከሽርክ ከመጥፎ ሥራ ከአላህ ከሚያርቅ ነገር ይጠብቃታል። ወከዛሊክ ክብሩንም ይጠብቅለታል፣ ቤተሰቦችንም ጭምር ይጠብቅለታል። አላህን የጠበቀ የአላህን ሸሪዓ የጠበቀ ያከበረ አላህ ያከብረዋል። አላህን ተባረከ ወተዓላ የፈራ ጠላቶች ይፈሩታል፣ ሰዎች ይፈሩታል፣ ያከብሩታል። አላህን ሳንፈራ ስንቀር ሸሪዓውን ስንዳፈር ነገሮች ሁሉ ይበለሻሻሉ፣ የጠላት መጫወቻ እንሆናለን። ጠላቶቻችን ዋና አንደኛው ኢብሊስን ሸይጣን። አላህን በፈራን ቁጥር ሸይጣን እንኳ እኛን ይፈራል፣ ከኛ ይጠነቀቃል። አላህን መፍራት በተወን ቁጥር የኢብሊስ መጫወቻ እንሆናለን። ሌላ የሰው ልጅ አላህን ሲፈራ የእሱ አላህን መፍራት ሸሪዓውን ማክበር ጥቅሙ ከራሱ አልፎ ለቤተሰቦቹም ይተርፋል፣ ለልጆቹም ይተርፋል። በተለይ አቅመ ደካሞች የሆኑ ጠባቂ የሌላቸው ረዳት የሌላቸው ኃላፊያቸው አላህን ሲፈራ አላህ ለደካሞች እሱ አላህን በመፍራቱ ረዳት ያበጅላቸዋል። ወሊየኽሸ አለዚነ ለው ተረኩ ሚን ኸልፊሂም ዙርየተን ضعافا ኻፉ ዐለይሂም ፈልየተቁላህ ወሊየቁሉ ቀውለን ሰዲዳ። ወላጅ በሕይወቱ አላህን ይፈራ ከነበረ ከሞተ በኋላ ለልጆቹ ጠባቂ ተንከባካቢን አላህ ተባረከ ወተዓላ ያበጃል። በአንጻሩ ደግሞ በሕይወቱ አላህን ያልፈራ አላህ የከለከለውን የተዳፈረ እሱም ይጎዳል። እሱ በሠራው መዘዝም ግፉ ለቤተሰቦቹ ለልጆቹ ሊተርፍ ይችላል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله الولي الحميد ذي الأمر الرشيد منجي من اتقاه في اليوم الشديد
والصلاة والسلام على النبي محمد وعلى آله وصحبه الأمجاد والتابعين لهم بإحسان إلى يوم المعاد. أما بعد، نهو يانداندو زيش دنيا لا يالا يسولج من قدنيان مقوازو يما يكرم ጉዞ አይነቱ ብዙ ነው። ከጉዞዎች ሁሉ ለማንም የማይቀረው በጣም ከባድ የሚባለው ጊዜው ማንም ዘንድ በትክክል የማይታወቀው ጉዞ የአኺራ ጉዞ ነው። ያንዳንዳችን መሞታችን መጓዛችን የማይቀር ነው። ስንጓዝ ዱንያ ላይ እንደተለመደው አይነት ጉዞ ዕቃ ይዘን ቤተሰብ ይዘን አስቀድመን ሰዓቱን አውቀን አይደለም እንጓዘው። በድንገት የበተነውን ሳንሰበስብ የተጣላነውን ሳንታረቅ ከሰዎች የወሰድነውን ሳንመለስ ከሰራነው ወንጀል ሳንተወበት በድንገት ተነስተን ያለ ፍላጎታችን የምንሄድበት ጉዞ ነው የሚሆን። ማንኛውም ሙሳፊር አስቀድሞ ለጉዞው ጥንቃቄ ያደርጋል፣ ዝግጅት ያደርጋል። የአኺራ ጉዞ የሚያስፈልገው በዋነኝነት አንድ ዝግጅት ብቻ ነው። እሱም እውነተኛው የአላህ ፍራቻ ነው። በሚገባ ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ አላህን ተባረከ ወተዓላ የፈራ ሁሌም ለጉዞ ተዘጋጅቷል ማለት ነው። በንግግሩ በተግባሩ በስራው አላህን የማይፈራ ሰው ለአኺራ አልተዘጋጀም ማለት ነው። መች ከዱንያ እንደሚወጣ ወደ አኺራ ጉዞ እንደሚገባ የማያውቅ ሰው ከአላህ ፍርሃቻ ጋር ከተቅዋ ጋር የሚጻረርን ነገር ቤተኛውም ሰዓት ቤተኛውም ጊዜ ሊያደርግ አይገባም። መለከል መውት የተውበት ጊዜ አይሰጥም። አጀል ከደረሰ ለቅጽበት ለሰከንድ ወደ ኋላ ማለት አይቻልም። አሁን የተገላገለች እናት ልጄን ትንሽ ላጥባው ብትል መለከል መውት እድል አይሰጥም። ሰው ጋር አደራ ያለበት ሰው እዳ ያለበት ሰው አስተካክዬ ልምጣ ቢል መለከል መውት ቆሞ አይጠብቅም። ከዚህ ሁላችንም ወደ አኺራ ተጓዦች እስከሆነን ድረስ ጓዛችንን ጠቅልለን ልንጠብቅ ይገባናል። መለከል መውት ማን ንጉስም ይሁን ባለሀብትም ይሁን ጉልበተኛም ይሁን ለቅጽበት ለአፍታ በብልሃትም ይሁን በጉልበት መለከል መውትን ማዘግየት አይችልምና ስንቁን ሊያዘጋጅ ይገባዋል። የአኺራ ጉዞ ስንቅ ተቅዋ የአላህ ተባረከ ወተዓላ ፍራቻ ነው። ከተቅዋ አስፈላጊነት አንገብጋቢነት አንዱ ይሄ ነው። የአኺራ ጉዞአችን ስንቁ ትጥቁ የአላህ ፍራቻ ነው። አላህን የፈራ ሰው የትኛውም ሰዓት ላይ ቢሞት ወደ አኺራ መሄዱ መሞቱ ለሱ ቢደግመው እንጂ አይጎዳም። አስቀድሞ አላህን ፈርቶ ተዘጋጅቶ ያልጠበቀ በመሞቱ ሊጎዳ ይችላል። የጌታውን ሐቅ አበላሽቶ ሰዎችን በድሎ በድንገት ሞት ሊይዘው ስለሚችል ማለት ነው። አማ አላህን ፈርቶ ተዘጋጅቶ የሞተ ከመልካም ወደ መልካም ነው የሚሸጋገረው። በአዱንያ ህይወቱ ተረጋግቶ በሰላም አላህን ሳያስቆጣ ሰው ልጆችን ሳይበድል እንደኖረው ወደ ሰፊዋ በጸጋ ወደ ተሞላችው ጀነት ይሸጋገራል። ወሀከዛ የሰው ልጅ በሁሉም ሁኔታ ላይ አላህን ተባረከ ወተዓላ ሊፈራ ይገባዋል። አላህን ተባረከ ወተዓላ መፍራትን አንገብጋቢ ከሚያደርጉት ጥቅሙን የጎላ ከሚያደርጉት ነገሮች መሃል አንዱ አኺራ ላይ ከሲራጥ ውርደት መዳን የሚችሉት አላህን ተባረከ ወተዓላ የሚፈሩ ሰዎች ናቸው። ከአዱንያ ከተለያዩ መከራዎችና ስቃዮች የአላህ ተቅዋ የአላህ ፍርሃቻ እንደሚያድነው ሁሉ አኺራ ላይም በዛ ቀን ካሉ ከበባድ መከራዎች ስቃዮች አንዱ የሆነው ከሲራጥ ጉዞ የሚያድነው በሰላም የሚያሻግረው የአላህ ፍርሃቻ ነው። ثم ننجي الذين اتقوا ونذر الظالمين فيها جثيا ብሏል አላህ ተባረከ ወተዓላ። ያንዳንዳችሁ ሲራጥን ትሻገራላችሁ። ሰው ሆኖ በሲራጥ በኩል የማያልፍ የለም። ከዛም አላህን የሚፈሩትን በሰላም እናሻግራቸዋለን። አላህን የማይፈሩት ደግሞ እዛው ወድቀው ጀሀነም ላይ እንዲንበረከኩ እናደርጋለን ብሏል አላህ ተባረከ ወተዓላ። የበርካታ የአላህ ባሮችን ህይወት ያደፈረሰ አንቀጽ፣ ሰላም ያነሳ አንቀጽ። በዛ በኩል እንደምናልፍ አላህ ነግሮናል። የሰው ልጅ ሆኖ በሲራጥ በኩል የማያልፍ ማንም የለም ብሎ አላህ ተናግሯል። የሚያልፉት ግን አላህን የሚፈሩት እንደሆነ ነግሮናል። በዛ በኩል ማለፉ አይቀርም። መዳኑ ግን ቃል የተገባው አላህን ለሚፈሩት በዛ ማለፉ አይቀርም። በሰላም መሻገሬ ግን አጠራጣሪ ነው እያለ እያንዳንዱ የሰው ልጅ ሲራጥ ላይ በሰላም ማለፊያውን ሊያሟላ አላህን ሊፈራ ይገባዋል። ወሀከዛ አላህ ዘንድ የተከበረ የሚሆነው አላህን የፈራ ሰው። ሰው ልጆች ዘንድ ሰው ክብር የሚያገኘው
በሀብቱ በንብረቱ በእውቀቱ ሊሆን ይችላል። አኼራ ላይ ግን አላህ ዘንድ ግን ክብር የሚገኘው የበላይነት የሚገኘው በተቅዋ ነው። ኢነ አክረመኩም ዒንደላሂ አትቃኩም። ሰው ልጆች ሆይ ከተለያየ ነገድ ጎሳ እንድትፈጠሩ ተደርጓል። ከተለያየ ጎሳ ብሔረሰብ መፈጠራችሁ የክብር መለኪያ አይደለም። ሁላችሁም ከአፈር ከጭቃን የተፈጠራችሁት፣ ከአንድ አባት ከአደም ከሐዋን የተፈጠራችሁት። ከእናንተ ውስጥ የተከበረ ሰው ማለት ይበልጥ ክብር ያለው ማለት ይበልጥ አላህን የሚፈራው ነው ብሏል። አላህን በፈራን ቁጥር ከሰዎች ሁሉ ታላቅ መሆን እንችላለን። አላህን በፈራን ቁጥር አላህ ዘንድ ትልቅ ቦታ እናገኛለን። ነብዩ ሰለላሁ ዐለይሂ ወሰለም ዓረብ ካልሆነ አይበልጥም፣ ቀይ ከጥቁር አይበልጥም አላህን በመፍራት እንጂ ብለዋል። ከሀብታሙ ደሃው ይበልጥ አላህን የሚፈራ ከሆነ ከዓረቡ ይልቅ ዓረብ ያልሆነው ይበልጥ አላህን የሚፈራ ከሆነ አላህ ዘንድ ክብር ያለው እሱ ነው። የተኛውም ሰው ከውርደት መውጣት የሚችለው መዳን የሚችለው አላህን በመፍራት ነው። አኼራ ላይ ከድህነትና ከእሳት መዳን የሚችለው አላህን በመፍራት ነው። የተኛውም ሰው ደግሞ ዱንያም ላይ ሆነ አኼራ ላይ የሚዋረደው አላህን መፍራት ሲተው፣ አላህን ሲረሳ፣ ወንጀልን ሲዳፈር ነው። ወሀከዛ አላህን ተባረከ ወተዓላ መፍራት የበሽታዎች ሁሉ ፈውስ ነው፣ የችግሮች ሁሉ መፍትሄ ነው። በመሆኑም እያንዳንዱ ዓቅል ያለው የሚያስብ ለራሱ የሚጨነቅ አኼራ እንዳለ በእርግጠኝነት የሚያውቅ ነፍሱ አላህን እንድትፈራ ሊያደርጋት ይገባል። ትልቁ ተቅዋ ፍራቻ የነፍስ ተቅዋ ነው፣ የምላስ ተቅዋ አይደለም፣ የልብስ ተቅዋ አይደለም፣ የውሸት ከሰዎች ጋር ከቦታዎች ጋር የተያያዘ ተቅዋ አይደለም። ትክክለኛ ልብ ውስጥ ያለ ተቅዋ ካለ ቀደም ሲል የተነገሩ ሌሎችም ፋይዳዎችን ጥቅሞችን ማግኘት እንችላለን። በዱንያም በአኼራ ደስተኛ መሆን እንችላለን። ከሸይጣን ተንኮል መዳን እንችላለን። አላህን ተባረከ ወተዓላ የፈራ ምንም እንዳላጣ ነው የሚቆጠር። አላህ ተባረከ ወተዓላ ይተካለታልና። አላህን ተባረከ ወተዓላ ያልፈራ ሁሉን ነገር ቢያገኝ ምንም እንደሌለው ነው የሚቆጠር። አላህን መፍራት ሁሉንም ነገር ይተካል። አላህን መፍራትን መተው ግን በምንም ሊተካ አይችልም። ዱንያ አኼራን ያበላሻል። እነሆ ወንዶቹም ሴቶቹም አላህን ሊፈሩ፣ ሕፃኑም አዋቂውም ወጣቱም ጎልማሳውም አዛውንቱም አላህን ሊፈራ ይገባል። አላህን ስንፈራም በራሳችንም ጉዳይ በቤተሰቦቻችንም ጉዳይ በልጆቻችንም ጉዳይ ከዘመድም ከባዕድም ጋር ባለን ግንኙነት ሊሆን ይገባል። አላህን መፍራት መስጂድ ስንመጣ ብቻ ሊሆን አይገባም። መቃብር ስንሄድ ብቻ ሊሆን አይገባም። በየቀኑ በባልን ባደረን ቁጥር በተነፈሰን በተራመደን ቁጥር በአላህ ፍራቻ ልንራመድ ልንንቀሳቀስ ይገባናል። አላህን የሚፈራ ምላሱ የፈለገውን አያወራም፣ ጆሮ የፈለገውን አይሰማም፣ አይኑ ያማረውን ሁሉ አያይም፣ እግሩ ወደ ፈለገ ሁሉ አይሄድም፣ አፉ የፈለገውን ሁሉ አይበላም። አላህን መፍራት ማለት እሾህ ላይ እንደመራመድ ማለት። በእሾህ የተነጠፈ መንገድ ላይ ሲራመዱ አንዳንዴ እየዘለሉ ሌላ ጊዜ ወደ ግራ ወደ ቀኝ እያሉ ጭራሽ ደግሞ አንዳንዴ ሳይሆን ሲቀር መንገዱን ትተው እየተመለሱ ነው ሰዎችን የምናየው። ዲን ላይ አላህን መፍራት ማለትም ይሄው ነው። ማይቻሉ ነገሮችን ከማድረግ መታቀብ መቆም አላህን መፍራት። ህይወታችን ላይ አንዳንድ ማይፈቀዱ ነገሮች ሲገጥሙን እሱን ትተን ሌላ አማራጭ መፈለግ አላህን መፍራት ማለት ይሄ ነው። በመላስ አላህን እፈራለሁ እያለን ምንሸጠውን ምንገዛውን ምናየውን ምንሰማውን ማንመርጥ ከሆነ የአላህ ፍራቻ የለም። አይኑ እያየ ገደል ላይ እንደሚገባ እሾህን የረገጠ እሳትን የረገጠ እንደሚራመድ ሰው እንሆናለን። የዱንያ ህይወታችን ላይ ጤናችን ላይ ችግር እንዳይገጥመን ገደልን፣ እሾህን፣ እሳትን፣ እንቅፋትን እያየን የመረጠን እንደምንሻገረው አንዱ መንገድ ዝግ ከሆነ ትተነው በሌላ እንደምንሄደው የዲን ጉዳይን በተመለከተ የሚቻለውን ማይቻለውን ለይተን ልናቅ ከአላህ ተቅዋ ጋር አይሄድም። የሙስሊም ስራ አይደለም የሚባልን ነገር ልንተው ሌላ አማራጭ ልንፈልግ፣ ምንም አማራጭ ካጣን ደግሞ ተቅዋን የሚጻረር የአላህን ፍራቻ የሚጻረር ነገር ከማድረግ ታቅበን አላህን ፈርተን ከአላህ ጋር ማያጣላን መፍትሄ ስንጠብቅ ነው አላህን ፈርተናል የሚባለው። ወሀከዛ አላህን መፍራት ማለት ለራስ ብቻ መጨነቃል፣ መስጂድ ቁጭ ብሎ መዋል አይደለም። አላህ የሚፈራ ሰው ባለቤቱም እንደምታደርግ ምን እንደምትለብስ ከማን ጋር እንደምትወል ያውቃል፣ ይከታተላል። ልጆቹ ባህሪያቸው እንደሚመስል ውሏቸው እንደሚመስል ጓደኞቻቸው ማን እንደሆኑ ያያል፣ ይጠይቃል። ራሱ አላህን ፈራለሁ እያለ ምስበክ ሶላት በጀማዓ እየሰገደ ልጆቹ ሶላት የማይሰግዱ ልጆቹ ሒጃብ የማያደርጉ ባለቤቱ ዲንን ሸሪዓን ማታቅ ማጠበቅ በትክክል አላህን አልፈራም።
በኃላፊነቱ ስር ባሉ ሰዎች ልክ አላህ ዘንድ መጠየቁ አይቀርም። ከዛ አላህ የሚፈራ ሰው ያለበትን ኃላፊነት፣ የህዝብ ኃላፊነት፣ የዲን ኃላፊነት በአግባቡ ሊወጣ ይገባል። በሁሉም ሁኔታ ላይ አላህን ስንፈራ በአዱንያም በአኼራ ሰላም እናገኛለን። ስንሞት ልባችን ተረጋግቶ እንደው ቶሎ ሞቼ አኼራ ላይ የተዘጋጀውን ኒዕማ ባገኘሁ እንላለን። ሁሌ አላህን ስንፈራ ነገሮች ገር ይሆናሉ። ለአዱንያ መጨናነቅን እንተዋለን። ባገኘው አጋጣሚ ሁሉ ሊያጠመን ሊያስተን የሚፈልገው ሸይጣን ሁሉ ይፈራል፣ አቅሙን ያውቃል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأزواجه وسلم تسليما كثيرا وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم وحد صفوف المسلمين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم ارزقنا خشيتك في الغيب والشهادة اللهم ارزقنا خشيتك في الغيب والشهادة اللهم ارزقنا خشيتك في الغيب والشهادة وكلمة الحق في الغضب والرضا اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات آمين والحمد لله رب العالمين.